ሰላም 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 ውድና እየተከበራችሁ የኔ የታዲ ቲዩብ ቤተሰቦች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ቻናል ተመልካቾች እንግዲህ ዛሬም በብሩክና በሃይሚ ሀሳብ በአዲስ ቪዲዮ ወደ እናንተ ተመልሼ መጥቼላችኋለሁ። እንግዲህ ከትናንት በስቲያ የለቀኳቸውን ቪዲዮ አብዛኞቻችሁ አይታችኋቸዋል ብዬ ተስፋ አረጋለሁ። ሀሳብ አስተያየታችሁንም ኮሜንት ላይ ለማሳወቅ ፍላጎት ሀሳባችሁን ለመግለጽ የሞከራችሁ አላችሁ። እኔም እዚህ ቪዲዮ ላይ አብዛኛውን ሀሳቤን ብሩክና ሃይሚ እንደ መፍትሄ ሀሳብ ይሆናቸዋል፣ ለአንድነታቸው፣ ለፍቅራቸው ወይም ደግሞ የነበራቸውን ግንኙነት ለማደስ የመሀላቸው የተፈጠረውን ጋፕ ለማጥበብ ይጠቅማሉ ብለን የምናስባቸውን ሀሳቦች ነው እዚህ ቪዲዮ ላይ የምናነሳው። እናንተም በኮመንት ሀሳብ አስተያየታችሁን እየሰጣችሁን እየተጋገዝን ይህን ቪዲዮ እስከ መጨረሻው እንቆያለን ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ትናንትናው ቪዲዮ ላይ በጣም ቅር የተሰኛችሁ ሰዎች አላችሁ። አብዛኞቻችሁ እንዴት ህፃን ልጅ ጸጉር ይኖረዋል? ከተወለደ ገና 2-3 ቀን ያልሆነው ልጅ እንዴት ጸጉር ይኖራል? እንዴት እንደዚህ አይነት ነገር ሀሳብ ታነሳለህ? በዚህ ሰዓት ሌላ ትኩሳት እንዴት ተቀሰቅሳለህ? ምናምን ያላችሁ ሰዎች አላችሁና ይሄ ነገር እውነታው ወዴት እየመራ እንደሆነና ምን እየሆነ እንደሆነ ግዴታ መታወቅ ስላለበት ነው። ሁለተኛ ደረጃ ደግሞ እንዴት ህፃን ልጅ ጸጉር ይኖራል አላችሁ። እኔ እንጃ የወለደ ያውቃል ብዬ አውቃለሁ አስባለሁ። ምክንያቱም እኔ ስለማቅም ትናንትና ከትናንት ወዲያ የሚያደርኩት ያኑ ነገር ስለሆነ የተወለደ ልጅ ትንሽዬ ነገር ነው ለዲኤንኤ ደግሞ የሚበቃው። አንድ ፍሬም ትሁን 2 ፍሬ ይበቃል ለዲኤንኤ ምርመራና ይሄን ነገር ለማድረግ የሚገድብ አይነት እንትን ሁኔታ የለም። ምክንያቱም የተወለደ ልጅ አይደለም የትኛውም አለ መቼ ጸጉር እንደሚያበቅሉ ላይ ይታወቃል። ወደ ውስጥ ሆኖ ራሱ አይደል እንዴ በየትኛው ወር ላይ ነው ጸጉር ሊያበቅል የሚችለው የሚባለው አድቫንቴጅ ሁላችሁም ታውቃላችሁ አይደለም? ተወልዶ ይቅርናና ለዲኤንኤ ምርመራ ደግሞ ህፃኑ የነካው ብርጭቆ ነገር ሁላ ካለ እንደዚህ ያስነክቶላ በአሻራው ማግኘት ይቻላልና ስለዚህ እኔ ጸጉሩ እየተጠቀምኩት የተሻለ ወይም ሞር እርግጠኛ ሊያደርገን ይችላል ብዬ ስላሰብኩኝ 1-2 ፍሬ ዘለላ ጸጉር ወስዶ ለዲኤንኤ ምርመራ በቂ የሆነ ግልጽ ውጤት ለማግኘት ይጠቅማል ብዬ ስላሰብኩኝ ነው። በዛ በኩል ደግሞ ልክ እንደነገርኳችሁ ብሩኬ የነካውን ብርጭቆ ይሁን እንደዛው 1 ወይም 2 ፍሬ የጸጉር ዘለላውን ማግኘት እንዲችሉ የተቻላቸውን ጥረት እንዲያደርጉ የሰው ነግር ያለው የተወሰነ ሰው በኤፍሬም በኩል ይሁን በሌላም ሰው በኩል ያቺን ነገር ለማግኘት ያው ጊዜ ሊወስድ ይችላል። 1-2-3 ቀን የተወሰነ ክፍተት ለማግኘት ወይም ደግሞ እነሱ ሳያውቁ ይሄን ነገር ለማድረግ ጥሩ የሆነ ነገር አለ አይደለ? ቆንጆ ነገር ግልጽ የሆነ ነገር ለማግኘት እንዲመቸን የራሱ የሆነ አድቫንቴጅ ሊፈጠር ግድ ይላልና ልክ እንደዛውም ደግሞ ሀሳባችሁን ቆንጆ የሆኑ ሀሳቦችን ስታነሱ የነበራችሁ ሰዎች አላችሁ። እዩ እዛው ከፍላ ነገሮችን ልታስቀየስ ይችላለች። ብሩኬ ልጁ የብሩኬ እንደሆነ ለማሳመን ምንም አይነት እርምጃ እንደምትወስድና ከዛ ሆስፒታል ውጪ ሌላ ሆስፒታል ያ ምርመራ መደረግ እንዳለበት ሌላ ቦታ ማንም ሳያውቅ እነ ፍፄም ይሁኑ ውድቀቱን የሚመኙ በጣም ብዙ ጓደኞቹ አሉ። ስለዚህ እንደዚህ አይነት ነገር እንዳይፈጠር ይህ ምርመራ ማናቸውም ሳያውቁ ነው መደረግ ያለበት ብላችሁ ሀሳብ አስተያየታችሁን ሰጡ የነበራችሁ አላችሁና እኔም የእናንተን ሀሳብ ተቀብያለሁ። መጀመሪያም ላደርግ ያሰብኩት እንደዛ ነው። የእናንተንም ሀሳብ ተቀብያለሁ። እኔ እዚህ ጋር መጥቼ ቆሜ የማወራው ሀሳብ ሼር እንድንደረግ አንደኛ፣ ሁለተኛ ደግሞ ብሩክና ሃይሚ መሀል ያለው ጋፕ ለማጥበብና ነገሮች እልባት አግኝተው መፍትሄ አግኝተው የሁለቱ ልጆች አንድነትና ፍቅር ጸንቶ እንዲቀጥል ነው። አንድ ሰው ብቻውን እየተሸከመ ወይም ደግሞ አንድ ሰው ብቻውን ነገሮችን ለማስቀጠል እየሞከረ የሚገፋ ወይም ደግሞ የሚሄድ ምንም አይነት የፍቅር ግንኙነት ወይም ሪሌሽን ስለሌለ ነው። ምክንያቱም የሆነ ነገር አደፋፍነን እዚሁ እንትን ብለን ደፋፍነን ሸፋፍነን ብንሄድ ነገ ከነገ ወዲያ ተቀስቅሶ እነዚህ ልጆች የሚለያዩበት ሁኔታ ሊፈጠር ይችላል ብዬ ስለማስብ እልባት አግኝተው ነገሮች እዚህ ጋር ተፈተው መሄድ አለባቸው ብዬ ስለማስብ እንጂ ብሩኬና ሃይሚን ከመጥላት ወይም ደግሞ ብሩኬና ሃይሚ ያላቸውን ግንኙነት ካለመውደድ ለነሱ ያለ ፍቅር ትንሽ ስለሆነ ምናምን ወይ ደግሞ ብሩኬን የበለጠ ስለምወደው ሃይሚን የበለጠ ስለምወዳት ብሩኬን ስለምጠላው ምናምን አይደለም። መፍትሄ ማግኘት ስላለበት ነው። እንደ ሀሳብ ነው። ሁሉም ነገር በተንተን አድርገን ማሰብ ስላለብን ነው እኔ እንደዛ እያልኩት ያለውኝ። ምክንያቱም አብዛኞቻችሁ ባሉታዊ መንገድ እየተረዳችሁኝ ስለሆነ ነው። ብሩኬና ሃይሚን ግንኙነት አትወደውም፣ አንተ ጠላታቸው ሆነ፣ አንተ እነሱን ግንኙነት ደስ ስለማይልህ ነው፣ አንተ ሴጣን፣ አንተ ወረኛ፣ አንተ የሆነ ነገር ምናምን እያላችሁ በጣም ብዙ ኮሜንቶችን እያየሁ ስለሆነ በግልጽ ለማስረዳት የሞከርኩት ወገንተኛ እየሆንኩኝ አይደለም። ለሁለቱ ልጆች ፍቅር ሲባል መከፈል ያለበትን መስዋዕትነት ተከፍሎ ሁሉም ነገር ይፋ መውጣት አለበት ብዬ ስለማስብ ነው
እኔ እንደዚህ ያልኩት እና እዩ ከመውለዷ ጋር ተያይዞ ደግሞ ከዚህ በፊት በእርግዝናዋ ወቅት በጣም ብዙ ጥርጣሬ ተሰምቷቸው በጣም ብዙ ጭንቀቶችን ይዘው ሀይሚም በጣም ብዙ ተጠራጥራ እንዴት ልታምኝ ይችላልሽ፣ እንዴት ላምነው ይችላል በሚል ተደፋፍኖ ያለፈ ነገር ነው። ልጁ ሲወለድ በዲኤንኤ መረጋገጥ ያለበት ነገር ነው ተብሎ ተሸፋፍኖ ተደፋፍኖ ያለ ነገር ነው እና አሁን ደግሞ አንድ የሚያሰብኩት ነገር ጋሽዬ እዚሁ በቅርብ ስላሉ ከጋሽዬ ጋር እነዚህ ነገሮች ተመካክሮ ወደ መፍትሄ ወይም ወደ ልባቱ መውሰድ ነው። እኔ የሚያግዘኝ ሰው ብዬ ማስበው ጋሽዬን ብቻ ስለሆነ ሌላም ቦታ ከተነካካው ነገሮች ወደ ሌላ አቅጣጫ ሊያመሩ ይችላሉ ብዬ ስለማስብ ማለት ነውና ማታም የተለቀቀውን ቪዲዮ ደግሞ አብዛኞቻችሁ አይታችሁታል። ኤፍሬም ሀይሚን ለማግኘት የሚሄድበት ርቀት ወይም ደግሞ የሀይሚን ደህንነት ለማወቅ የሚሄድበት ርቀት ልክ አይደለም ብዬ ነው ማስበው እንደኔ። ምክንያቱም ከብሩኬ በላይ ሊወዳት፣ ከብሩኬ በላይ ሊያስብላት፣ ከብሩኬ በላይ ሊሳሳላት ይችላል ብዬ ስለማላስብ፣ ምክንያቱም ሁለቱ መሀል ያለው ግንኙነት በጣም የጠበቀና እቺ ልጅ ከእጁ እንዳትወጣ ወይም ደግሞ እንዳታመልጠው አስቦ ነገሮችን ወደ ሌላ አቅጣጫ እንዳያመራበት ነው እቺ ልጅ በመኪና አፍኖ ወደ ቤት አምጥቶ ያስቀመጣት። ስለሚወዳት ስለሚያከብራት ለፍቅር መክፈል ያለበትን መስዋዕትነት መክፈል አለብኝ ብሎ ስለሚያስብ ነው ረጅም የተጓዘው አይደለም። ፋሚሊ እኔ ሀሳብ አስተያየታችሁን እናንተ ኮሜንት ላይ አስቀምጡልኝ። ልክ እንደ ትናንቱ ሀሳባችሁን በቃ ሙሉ በሙሉ እኔ አንዳንድ ጊዜ እንደውም ምን ሳስብ ነገሮች እዩ ኬፊ ጋር የሆነ ግንኙነት አላቸው ምናምን ብዬ ሁላ እንዳስብ ያደርገኛል። ምክንያቱ ደግሞ የማይሆን መስመር ነው ለማስኬድ የሚሞክሩት። ግዴታ ይሆናል አይደለ? ብዙ ጊዜ ምን ልበላችሁ አያስኬድም፣ ግን ግዴታ መሄድ አለብኝ ብለን የምናስብበት አይነት ዳይሬክሽን ማለት ነው እየሆነ ያለው እና ኤፊ ትናንትና አሁን በጣም በቃ ያውቃል ብሩኬ እንዳስቀመጣት፣ ብሩኬ ወስዶ ተከራይቶ ከብሩኬ በላይ ሊያስብላት፣ ከብሩኬ በላይ ሊጨነቅላት፣ ከብሩኬ በላይ ሊሳሳላት አይችልም ብዬ አስባለሁ። እኔ ፋሚሊ የእናንተን ሀሳብ አላቅም፣ ኮሜንት ላይ ያስቀምጡልኝ። ሊሳሳላት አይችልም ብዬ ስለማስብ ነው እኔ እንደዚህ ያልኳቸው ያለው። ስለዚህ ይሄን ነገር አጋኖ የሃይሚን ሁኔታ ለሃይሚን ሁኔታ ተጨንቆ ወይም ደግሞ ሌላ ነገር አስቦ ያደረገውን ነገር ብታውቅ አይን ላፈር ትላለች ሲል ነበር ብሩኬ መሀል ላይ እንደውም ከሰማችሁትና ኢሶክ ልክ እንደ ወንድምነት ሁኔታውን የማወቅ ግዴታ ሊኖርበት ይችላል። ሊያሳስበው ይችላል። ነገሩ ወንድም ስለሆነ ሊሰማው ይችላል። ግን ደግሞ አስተማማኝ እጅ ላይ እንዳለች ማሰብ አለበት ብዬ አስባለሁ። ብሩኬ እጅ ላይ ሆነች ማለት እቺ ልጅ አስተማማኝ ሁኔታ ላይ ነች በቃ ብዬ ነው ማስበው እኔ። ምክንያቱም ይሄ ብሩኬ በጣም ብዙ ረጅም ርቀት እየተጓዘ ነው። ሀሳቡ ሙሉ ለሙሉ እቅዱ አእምሮ ውስጥ ልብ ውስጥ ያለች ሁሉ ነገሩ ሀይሚ ነች። ነገሮችን መስዋዕትነት እየከፈለ ቤዛ የሆነ እየታገለ እየተጨነቀች ልጅ ለማስቀረት እየሞከረ ያለው ስለሚሳሳላት ነው። ከዚህ የበለጠ የምናረጋግጥበት ምንም ነገር የለም። አሁን እዚህ ጋር እኔ ትናንትናም የተናገርኩት ደግሜ ደጋግሜ ብሩኬ ብዙ መስዋዕትነት እየከፈለ ነው እቺ ልጅ የራሱ ለማድረግ አጠገቡ ለማድረግ እንደዛውም ደግሞ የእዩ ልጅ አሁን የብሩኬ ከሆነ እውነት ነገሩ ተረጋግጦ እዩ የወለደችው ልጅ የብሩኬ ከሆነ እውነትም ብሩኬ ልጅ አባት ሆኖ ከሆነ አብዛኞቻችሁ የሀይሚና የብሩኬ መለያየት እያሳሰባችሁ ነው። ሀይሚ አሁንም የማትፈልግ ከሆነ ማንም አያስገዳትም። አብዛኞቻችሁ ማወቅ ያለባችሁና እርግጥ የሆነ ነገር ነው ይሄ። አትፈልግም ያልኳችሁ ለዛ ነው። ከትናንትና ወደ ትናንትና ከዚህ በፊት በነበሩት ነገሮች በሙሉ አልፈልግህም የሚሉ ቃላቶች በተደጋጋሚ ስትናገር ሰምተናታል። አንድ ሰው ብቻውን ተሸክሞ የሚያስቀጥለው የሪሌሽንሺፕ ወይም ደግሞ ብቻውን እንትን እያለ የሚያስቀጥለው የፍቅር ግንኙነት የለም ብዬ ደግሞ በግልጽ ነግሬያቸዋለሁ። 50-50 ነው መሆን ያለበት። ሁለቱም እኩል መስዋዕትነት ነው መክፈል ያለባቸው። ሁለቱም እኩል ነው ፍቅር ሊገላለጹ፣ ሁለቱም እኩል ነው የፍቅር ስሜቱ ሊሆን የሚገባው ብዬ ተናግሬያለሁ። ምክንያቱም ብሩኬ ዛሬ ቢመልሳት፣ ዛሬ እቺ ልጅ አግቶ ቤት ቢያስቀምጣት፣ ዛሬ ለሱ ያለው ፍቅር ዛሬ መስዋዕትነት ቢከፍል እቺ ልጅ ነገ ከነገ ወዲያ አድቫንቴጁን ካገኘች የማስወጥባት ወይም የማትሄድበት ምንም አይነት ምክንያት የለም ብዬ ስለማስብ እንደግሌ። እዩ ደግሞ ልጅ ከሰጠችው የእዩ ልጅ ደግሞ የብሩኬ ከሆነ አብሮ ተንከባክቦ ወዶ የማሳደግ ግዴታም ስላለበት ልጅን የሚያክል ነገር ዝም ብሎ ወይም ደግሞ ኢትስ ኦኬ ከሀይሚ ጋር መሆን አለብኝ ብሎ የሚያስብ ከሆነ ሀይሚም እንደዛው እኔ ከብሩኬ ጋር ሆናለሁ ችግር የለውም ልጅም ይኑረው ብላ የምታስብ ከሆነ ነው ፋሚሊ አረገዘ ወይም ደግሞ አስረገዘ ብሩኬ ከዩ ልጅ አለው ምናምን ተብሎ ሲታሰብ ገና እንደዛ በጣም እየጮኸች ነገሮችን ሶልቭ ላለማድረግ የሞከረች ላለማስተካከል በጣም ብዙ ጋሽ ኤቭሪቲንግ በጣም ብዙ ሰው ለፍቷል።
እንደዚህ አይነት ሁኔታ ውስጥ ብቻ ሁላ ሆነው ነገሮችን ላለማስተካከል በጣም ሲጥሩ ነበረ አይደለ? በጣም እንትን ስትል ነበርና እንደዚህ አይነት ሁኔታ ውስጥ ሆኖ ከተቀበለችው ኦኬ ብሩኬ ለዩ ተቆራጭ ማድረግ ያለበትን ወይም ደግሞ ምን ልበላችሁ ይታወቃል። በፍርድ ቤት የሆነ ሰው ልጅ ሲኖረው እንደዚህ አድርግ እንደዚህ አታድርግ ተብሎ የሆነ ነገር ይወሰናልና እሱን ነገር ተቆራጭ አድርጎ ለልጁ የሚያስፈልገውን ነገር አስቀምጦ ወይም ደግሞ የሚያስፈልገው ነገር እያደረገ በዚህ በኩል ከሀይሚ ጋር መቀጠል ይችላል ብላችሁ የምታስቡ ሰዎች አላችሁ። ኮመንት ስላየሁ ነው እንደዚህ የሚልና ብቻ እኔ መድኃኒዓለም ክፉን ያርቅላቸው። በጣም ብዙ ጭቅጭቆች፣ ንዝንዞች እየበዙ ነው። በጣም ብዙ የሚያስጠሉ ድርጊቶችም እየተፈጸመ ያለበት ሁኔታ ነው ያለውና እኔ አላቅም ምን እንደምላችሁ። ኤፍሬምም ያለበት ሁኔታ ይሁን ብሩክም ሀይሚም ሰላሙን ይመልስላቸው። ግን ሰላሙን ለመመለስ የሀይሚ ፍላጎት አሁንም ወሳኝ ነው። አሁንም የሀይሚ ፍላጎት ወሳኝ ነው ብዬ ነው ማስበው ፋሚሊ፣ እኔ እንደኔ ማለት ነው። ምክንያቱም ብሩኬ ብቻ ስለፈለገ ወይም ደግሞ ብሩኬ ብቻ ይሄን ነገር ማድረግ አለብኝ፣ ይሄ ነገር መሆን አለበት፣ ሀይሚ ከኔ ጋር መቀጠል አለባት፣ እኔ ከሀይሚ ጋር ነው መሆን ያለብኝ ከሌላ ሰው ጋር ምናምን የሚሉት ነገሮች ብሩኬ ብቻ መስዋዕትነት የሚከፍል ከሆነ ብሩኬ ብቻ ልብ ውስጥ ተሸክሟት የሚሄድ ከሆነ ብሩኬ ብቻ የሚያፈቅራት ከሆነ አይሆንም ነው እያልኳቸው ያሉት። የሁለቱም ሰዎች ፍላጎት ያስፈልጋል። ስለዚህ እኔ ከዚህ በተረፈ ፋሚሊ ስለ እዩ ነው ያ ፋይል ወይም ደግሞ ከዚህ በተረፈ ፋሚሊ ስለ ጉዞ አንዳንድ ነገሮች አሉ፣ አንዳንድ እየወጡ ያሉ ነገሮችና የባለፈው መረጃ እኔ ጋር ላይ የተወሰነ አንድ ሳምንት ምናምን ብሩኬ ጋር በዚህ ሁኔታ መቀጠል ያለባት ይመስለኛል፣ ነገሮች ሰላም እንዲሆኑ ከተፈለገ። ከዛ በተረፈ የእዩ ጉዳይ ነው። ከብሩኬ ጋር ከልጁ ጋር ያለው ነገር ከምርመራው ከተረጋገጠ 2-3 ቀን ሊፈጅ ይችላል ብያችሁ